ያለው ማንነቴ አንድ ላይሆን ይችላል። ብዙ ሰው ሚዲያ ላይ ሲወጣ ጥሩ ሆኖ ነው የሚወጣው፣ ለመታየት በሰው ዘንድ ተቀባይነት እንዲያገኝ ጥሩ ሆኖ የሌለበትን ማንነት ለብሶ ነው የሚመጣው ሚዲያ ላይ አብዛኛው ሰው በሚባል ደረጃ ማለት ነው። በሀቅ የሚኖሩ ወንድሞች እህቶች የሉም እያልኩ አይደለም። ይሄንን ስል ግን በብዛቱ ማንነታቸውን የውስጥ ማንነታቸውን ደብቀው ሚዲያ ላይ ሲወጡ ጨዋ ሆነው አዛኝ ሆነው የሰውን ገንዘብ የማይነኩ የሚጸየፉ እንደዚህ ሆነው ነው የሚመጡት። እና ሚዲያ ላይ የሚታየው ሰው ሁሉ ሚዲያ ላይ ይዞ የሚወጣው ጸባው እና ቤቱም ይዞት የሚቀመጠው ጸባው አንድ አይደለም። ስለዚህ እባካችሁን ቢያንስ እቃ አትዘዙ አይደለም፣ እቃ አትግዙ አይደለም። ነገር ግን እቃ ስትገዙ በመጀመሪያ ቤተሰባችሁ ቅርብ የሆነ ካለ ቤተሰቦቻችሁን በመውሰድ ቢያንስ አንድ ሰው ቤተሰቡን ሰርፕራይዝ ማድረግ ከተፈለገ፣ ለምሳሌ እኔ እናትና አባቴን ሰርፕራይዝ ማድረግ ከፈለኩኝ ከቤተሰቦቼ ወይ እህቴ ወይ ወንድሜ ማወቅ አለባቸው። ምን አይነት እቃ እንደምገዛ ወይ ወንድሜ ወይ እህቴ ሄደው ያንን እቃ መምረጥ አለባቸው፣ ማወቅ አለባቸው። በሁለተኛ ደረጃ የምከፍለውን ገንዘብ አሁንም ወይ እህቴ ወይ ወንድሜ ማወቅ መስማት አለባቸው። ገባችሁ? ቤተሰቦቼን ከሆነ ሰርፕራይዝ ማድረግ የምፈልገው፣ እህቴን ወንድሜን ከሆነ ሰርፕራይዝ ማድረግ የምፈልገው፣ ለእህቴ ከሆነ ማድረገው ወንድሜ ማወቅ አለበት፣ ለወንድሜ ከሆነ ማድረገው እህቴ ማወቅ አለበት። ምክንያቱም ነገ ያ ገንዘቤን ቢበላ ወይም ደግሞ ገንዘቤን ብከለክለኝ አፍንጫውን ይዞ መቀበል ይችላል ማለት ነው። ስለዚህ ሚዲያ ላይ እቃ ቤተሰቦቻችን ሰርፕራይዝ እናደርጋለን ያላቸው የምትጃጀሉ ጅሎች፣ አንደኛ የምትገዙበት ዋጋ ይለያያል። የትራንስፖርቱ አለ፣ የነሱ የምሳ አለ፣ የምን አለ፣ የነሱ የቀን ወጫቸውን ሁሉ ደምረው ነው እናንተን በኦንላይን እቃ ሲያዟችሁ ማለት ነው። ስታዟቸው በኦንላይን እቃ ስታዟቸው፣ ለምሳሌ ከደሴ ውርጌሳ እቃ የምታዟቸው ከሆነ ከደሴ ተነስተው ውርጌሳ የሚሄዱበትን ትራንስፖርት ያስባሉ፣ እቃ የምጭኑበትን ያስባሉ፣ እነሱ የሚሄዱበትን ያስባሉ። አንድ እሱን ያዙ። ሁለተኛ ከደሴ ውርጌሳ ሄደው ሲመለሱ ምሳ ከበሉ ያንን ሁሉ አስበው አጣተው ነው የሚነግሯቸው። አንድ አልጋ 30 ሺህ ብር የሚሸጥ ከሆነ 35 ሺህ ብር ብለው ነው የሚነግሯቸው። ይከራከሯቸውና ወይ 33 ሺህ ብር ያደርጉታል ወይ 32 ሺህ ብር ያደርጉታል። ምክንያቱም ያቺ 2 ሺህ ብር 3 ሺህ ብር የእነሱ የቀን ወጫቸው ከነ ትራንስፖርታቸው ናት። ይሄም ማወቅ አለባቸው። አንድ እሱ ነው። ሁለተኛው አንድ ሰው ለቤት እቃ ለአልጋ ለምናምን እንዴት 500 ሺህ ብር ያወጣል? እንዴት 400 ሺህ ብር ያወጣል? አንድ አልጋ ከነብፌው እኮ በዛ ቢባል 50 ሺህ ብር 60 ሺህ ብር ነው። አልጋ ከነብፌው በዛ ቢባል ማለት ነው። ሶፋ እንደው በዛ ቢባል 100 ሺህ ብር 150 ሺህ ብር ነው። በቃ ከዚህ ውጭ ያለው ይሄ 500 600 700 ሺህ ብር ምን ሊያደርግ ነው? ያንን ብር የምትልኩት እራሳችሁ ስትገቡ ሀገራችሁ ላይ ስትገቡ የፈለጋችሁትን እቃ መርጣችሁ በራሳችሁ መግዛት አትችሉም እንዴ? ይሄንን ለእነሱ የምትልኩትን ብር እኮ እጃችሁ ላይ መያዝ ትችላላችሁ። ቤተሰብ አካውንት ላይ ልካችሁ ማስቀመጥ ትችላላችሁ። እራሳችሁ እጅ ላይ ቤተሰብ እንኳ በጣም ራሳችሁ እጅ ላይ መቆጠብ ማስቀመጥ ትችላላችሁ። በምን አምናችኋቸው ነው? እኔን አሁን እኔ ማን እንደሆንኩኝ እኔ ምን እንደሆንኩኝ እኔ በውስጥ ጸባይ ምን እንደሆነ የእኔ ባህሪ ምን እንደሆነ የሚያውቅ ሰው የለም። እኔን የምታውቁኝ ሚዲያ ላይ ብቻ ነው። ስለዚህ ሚዲያ ላይ እያመጣችሁ የምትሰጧቸውን ገንዘባችሁን ቢያንስ ሰርፕራይዝ ማድረግ እንኳ ከፈለጋችሁ ያ ወንድም፣ ያ እህት፣ ያ አባት፣ ያ እናት መስማት ማወቅ አለባቸው። ገንዘባችሁን ዝም ብላችሁ አትበሉ። ዛሬ ለቃ 500 ሺህ ብር አውጣችሁ ገዝታችሁ ነገ ኢትዮጵያ ብትገቡ ያ 500 ብር የገዛችሁት እቃ 500 ሺህ ብር ቀርቶ 300 ሺህ ብር አይሸጥም። 500 600 ሺህ ብር የቤት እቃ ከምትገዙ በ500 በ600 ሺህ ብር ወርቅ ግዙበት። እንደኔ ማለት ነው። ወርቅ ግዙበት፣ ይጠቅማችኋል። ወርቅ ብትሸጡት ይጠቅማችኋል። ቢቀመጡ ዋስትና ይሆናችኋል። የቤት እቃ ምናልባት እንጨት ነው የሚሰራው፣ ከእንጨት ነው። እንጨት ይሰበራል፣ ጨርቅ ይቀድዳል። የማይሰበር የማይቀድድ ነገር የለም። ወርቅ ብትገዙበት በ400 በ500 ሺህ ብር 10 ግራም 15 ግራም ወርቅ ብትገዙበት ነገ ብትታመሙ ሶፋ ሲይዛችሁ አይደለም የምትታከሙት። ሶፋ ሽጣችሁ አትታከሙም። ወርቃችሁን ባንክ ቤት እንኳ ሲይዛችሁ መበደር ትችላላችሁ። ባንክ ቤት ማለት ነው። ቢያንስ የ300 የ600 ሺህ ብር ወርቅ ብትገዙ ያ 300 600 ሺህ ብር የገዛችሁት ወርቅ ብትታመሙ ባንክ ቤት አስይዛችሁ መበደር የምችሉበት ዋስትናችሁ ነው። ስለዚህ እቃ ከምትሰበስቡ ወርቅ ግዙ። ልብስ ከምትሰበስቡ ወርቅ ግዙ። ያልሆነ የሆነ ቦታ ላይ ገንዘባችሁን ከምታጠፉት ግራም ወርቅ ግዙ። አንደኛ እስካላችሁ ድረስ ታጌጡበታላችሁ፣ ስትቸገሩ ደግሞ ትሸጡታላችሁ። መሸጥ እንኳ ባትፈልጉ
ሰርተን ከፍለን ወርቃችን እናስመልሳለን ብትሉ ወርቃችሁን አስይዛችሁ ገንዘብ ትበደሩበታላችሁ። ብታዝሱት አያልቅም፣ አይቀንስም፣ አይቀደድም፣ አይሰበርም። ወርቅ ማለት ነው። ሶፋ ብታስገዙት፣ አረቢያ መጅልስ ብታስገቡት፣ ምን ብትሉት አስይዛችሁ መበደር አትችሉም፣ አስይዛችሁ መታከም አትችሉም። ስለዚህ 400-500 ሺህ ብር ለቃ የምታወጡት ወርቅ አውጡበት፣ ይጠቅማችኋል። አንድ እሱ ነው። ሁለተኛው አብዛኞቻችሁ ገበያ ሄዳችሁ የምታውቁ አትመስሉ። በቃ የገበያ ምንነቱን የምታውቁት አትመስሉ። አብዛኞቻችሁ በቃ ሁሉ ነገር ኦንላይን ማለቅ ያለበት። አሁንም ከኦንላይን እቃ አትግዙ እያልኩ አይደለም። ከኦንላይን ምንም ነገር አታሰሩ እያልኩ አይደለም። ከኦንላይን የሚሰራ ነገር አለ። ለምሳሌ ልብስ ስታሰሩ በጓደኛ በሰው እንደገና ደግሞ በሚታወቅ ለምሳሌ እኔ አሁን ልብስ ማሰራ ብፈልግ በጣም ማምነው በጣም የምወደው በጣምም ደግሞ ከሱም አልፎ ቤተሰብ ዘር ማንዝሩን የማውቀው መውጫ መግቢያውን የማውቀው ሰው አንድ ሰው ይዛለሁኝ። ያ ሰው ሌላ ቦታ ሌላ ዕቃ እንኳ ብፈልግ ያንን ሰው ነው የምልከው። ምክንያቱም ያ ሰው የኔን ውድቀትና የኔን ድክመት አይፈልግም። አውቀዋለሁ፣ ሰውን አውቀዋለሁ ማለት ባይቻልም፣ ነገር ግን ማወቅ እስካለባችሁ ድረስ የምታውቁት አንድ ሰው ያስፈልጋችኋል በኦንላይን ዕቃ ለመግዛት። ስለዚህ እኔ ልብስ ምናምን እንኳ ችግር የለውም። ይሄ ባህል ልብስ ሽፎን ምናምን ይሄ ነገር ችግር የለውም። እሺ ከኦንላይን ጠለቡ። ምክንያቱም እዚህ ሀገር ላይም እንደፈለግን ስለማናገኘው። ግን ሶፋ፣ አረቢያ መጅልስ፣ ቴሌቪዥን፣ ዲሽ ይሄን ነገር ቤተሰቦቻችሁን እኮ ማስገዛት ትችላላችሁ። ብሩን ልካችሁ። ለምሳሌ እኔ ዕቃ ብፈልግ የቤት ዕቃ ብፈልግ ከኦንላይን ከአንድም ሰው አልገዛም። ለምን የእናቴ ልጅ አይሆንም? ኦንላይን ከሆነ አልገዛም። ለምን እንኳን አይደለም ይሄ በሚዲያ ላይ ያወቅኩት እንኳን አይደለም በሚዲያ ላይ አይቼው በደንብ ያልተግባባሁት የምትፈልጉ እንደዚህ ያለ ዕቃ የምትፈልጉ በዚህ ስልክ ቁጥር ደውሉ ስላለኝ አይደለም። የአጎቴ ልጅ አክስቴ ልጅ ቢሆን እንኳ ከኦንላይን አላዝም። ወይ ቤተሰቦቼ ሄደው ማየት አለባቸው፣ አለዛ ራሴ መሄድ አለብኝ ዕቃ ለመግዛት ማለት ነው። ስልክ ቁጥር ስለለጠፉ ብቻ ዝም ብላችሁ እየሄዳችሁ 400-500 ሺህ ብር እየከፈላችሁ መታችሁ አታልቅሱ። ይሄንን ስለአሁንም ደግሜ የምላችሁ ሁሉንም እያልኩ አይደለም። እምነታቸውን ፈርተው በቃላቸው ቃላቸውን አክብረው የሚሰሩ አሉ። ቃላቸውን አክብረው እምነታቸውን ፈርተው የሚሰሩ አሉ። እነሱን እየተናገርኩ አይደለም። ግን አብዛኛዎቹ በሚባል ደረጃ አብዛኛዎቹ ከሳዑዲ አረቢያ እኮ የዛሬ 2 ዓመት ሄደው ዛሬ ላይ እኮ የት እንደደረሱ እያየን እኮ ነው። ከሳዑዲ አረቢያ የዛሬ ዓመት ሄደው የዛሬ 2 ዓመት ሄደው 4-5 ሱቅ ሲከፍቱ እናያቸዋለን። እሺ ሳዑዲ አረቢያ የትም ያልሄዱ ግን ኢትዮጵያ ውስጥ የኖሩ ለምን አንድ ሱቅ እንኳን አይከፍቱ? በልተው ማደር እኮ እያቃታቸው ነው። በልተው ቀምሰው ማደር እያቃታቸው ነው። እንኳን 4-5 ሱቅ ሊከፍቱ ማለት ነው። አይችሉም። ቀምሰው ማደር ያቃታቸው በጣም ብዙ ሰዎች አሉ። በጣም ብዙ ማህበረሰቦች አሉ። ሚዲያ ላይ ወጥተው ግን እንትን ሲሉ ሲያምታቱ ከዛ ሲሉ እንደ ታማኝ እየተጫወቱ ብዙ እህቶቻችንን የሚያስለቅሱ ብዙ ወንድሞቻችንን የሚያስለቅሱ በጣም ብዙ ሰዎች አሉ። ስለዚህ እኔ አሁንም ደግሜ የምላችሁ ነገር በኦንላይን ዕቃ እየጠለባችሁ አታልቅሱ፣ እድሜያችሁንም አጨርሱ። በኦንላይን ዕቃ የምጠልቡበትን ወርቅ ግዙበት። ከአረቢያ መጅልስና ከወርቅ የትኛው እንደሚያዋጣና የትኛው